አሁን ትላንትም አውርተን ነበረ ካንቺ ጋር እዚህ ላይ ማለት ምንም የሚያመነታ እንዳልሆነ ያንቺ እይታም በደንብ ይገባኛል። ግን ጻድቃን አብይ አህመድን ቼቼ ብሎት ሊሄድ ይችላል ወይ? ሁለቱም ተንኮለኞች ናቸው። አሁን እያንዳንዱ ሰው ግማሽ ለግማሽም ሊሆን ይችላል ብዬ አምናለሁ። ጻድቃን ተንኮለኛ ነው፣ አብይን ለመጠቀም እንደዚህ ያደርጋል ብለው ይሄዳሉ። ጻድቃን ፍላጎት አለው ኢትዮጵያን ለማስተዳደር ብለው የሚያስቡም እስካሉ ድረስ። በሌላ መልኩ ደግሞ አሁን ኤድመንድ የገለጸው ልክ ይሄ የጋርደን እንትን አለ በደንብ በመቀስ እያስተካከሉ የሚሄዱ ትንሽ ወጣ ያለ ሰው ካለ በደንብ እያስተካከለ እየሄድ ነው አብይ አህመድ ደግሞ እየቆረጠና ምንድነው ይታሽ እዚህ ላይ ያለው ጻድቃን የአብይ አህመድ አጀንዳ ይዘን እንሄዳለን ትግራይን የትግራይ ስልጣን ለመቆጣጠር ብሎ በአደባባይ ላይ ያወጣነው ስልክ ላይ መናገሩና አሁን ደግሞ አብይ አህመድ ቀይ ባህር እያለው ነውና ባህር ያስፈልጋታል ብሎ ልክ እንደ ኢትዮጵያ ፖለቲከኞች እንደ ኢትዮጵያ ጀነራሎች እየተናገረ መሆኑ ምንድነው የሚነግርሽ? ምን ያሳይሻል? አዎ ምንድነው ኤድመንድ እንዳለው ወደዚህኛው መልስልሃለሁ። አብይን አውት ስማርት እናደርገዋለን የሚል ሀሳብ ነው ያላችሁ በሳቸው ቤት። በቃ ምንድነው ልክ አብይ ያለውን በሬ ሆይ ሳርሳሩን እያየ ገደሉን ሳታይ የሚለውን ጌም ነው እየተጫወቱት ያሉ እሳቸው። ለአብይ አህመድ ያለው ኢጎ ትልቅ ነው። አብይ የመለስን ለጋሲ መውሰድ ነበር የፈለገው ከመጀመሪያው። አብይ ስመኘውን ሲያስገድል ስንሰማን ሚልኬሳ ማነው ዶክተር ሚልኬሳ ወጥቶ ሲነግረን የለጋሲ ኢሹ ለጋሲ ነበራል። ኢሹ የለጋሲ ጉዳይ ነበር። የመለስን ለጋሲ መውሰድ ፈልጎ ከዛ የተነሳ ነው ታሪኩ ባለቤት እኔ ነኝ አይደለም በሚል ያስገደለው። ስለዚህ መለስ ጫማው ትልቅ ስለሆነ መለስ ኦቨርሻዶ ስለሚያደርገው አብይ የመለስን ታሪክ ማስወገድ ይፈልጋል። ስለዚህ የመለስን መጀመሪያ እንደውም ጌታቸው እዚህ የመጣ ጊዜ ምንድን ያላቸው ሰብስቦ አክቹዋሊ ይህንን የነገረችኝ ስሟንም ብናገር አይ ዶንት ማይንድ ሚሚ ስባቱ ናት የነገረችኝ ያኔ ሲያገኛቸው ማለት ነው። ምን አላቸው? የቀይ ባህርን ማነው ህዳሴን ለመውሰድ ሞከርኩኝ ከአብይ ከመለስ አልቻልኩም። ስለዚህ ቀይ ባህርን በማስመለስ አግዙኝ ብሎ አለን ያላቸው ጌታቸው መጥቶ። ስለዚህ ቀይ ባህርንና አሰብ ከኢትዮጵያ ጋር የተገናኘ ሳይሆን ለአብይ ለጋሲ ነው የሚፈልገው። ስሙ የሚጠራበት ነገር ነው የሚፈልገው። አቅም የለውም፣ ጉልበት የለውም፣ ሀገር ማስተዳደር አይችልም። ይህ ነው ማንነቱን ያውቃል። ስለዚህ ለኢትዮጵያ ህዝብ በቃ መለስ የሰጠብህን ወደብ መለስኩልህ የሚል ለራሱ ነው። በቃ ለጋሲ ለዝና እንደ ከረንሲ ነው ሊጠቀምበት የፈለገው። እሷን ካሽ እያደረገ ቀይ ባህርን ያስመለሰ አሰብን ያስመለሰ እየተባለ ለዘላለም የሚነግስበት ለዘላለም ስልጣን ላይ የሚኖርበት እንደ ከረንሲ እንደ ካሽ ነበር መጠቀም ፈልጎት የነበረው። እኒህ ሰውዬ ደግሞ የአብይ የልቡ ትርታ ይሄ እንደሆነ ያውቃሉ፣ የለጋሲ ጉዳይ እንደሆነ። ሴም ታይም ደግሞ ጻድቃንም ቢሆን የመለስ ለጋሲ ከምድረ ገጽ እንዲጠፋ ይፈልጋሉ። አሰብን በማስመለስ ወይ ቀይ ባህርን በማስመለስ መለስ ያበላሸውን እኛ አስተካከልን ብለው ለዘላለም መለስን የሚበቀሉበት አጀንዳ ነው ለሳቸው። አሁን ለሰውዬ የህዳሴ ግድብ ላይ የመለስ መጠራቱ በጣም ነው የሚያበሳጫቸው። አይተህ ከሆነ የክብር እንግዳም አልነበሩ ሲመረቅ ህዳሴ አልሄዱ። ስለዚህ በምንም አይነት ነገር የመለስ ስም እንዲነሳ አይፈልጉም። እንደውም የሆነ ሰው ያጫወተኝ ቪዲዮ አለ ብሎኛል። መለስ የሞተ ዕለት እነ ጻድቃን ጓይላ ከፍተው ይጨፍሩ ነበር አሉ መለስ የሞተ ዕለት። ስለዚህ እኒህ ሰውዬ የመለስ ለጋሲ እንዲጠፋ ይፈልጋሉ። አብይ አህመድም የመለስ ለጋሲ እንዲጠፋ ይፈልጋል። ስለዚህ ቦዝ ኢንትረስት ማለት ነው። ቀይ ባህርን ደግሞ ቢመልሱ ቶታሊ መለስን ከጨዋታ ውጭ ያደርጉታል። አሰብም ማነው ህዳሴ ግድብም ስናገነ ቢካም ቢግ አጀንዳ አይሆንም። አሁን ከህዳሴ የበለጠ ጭራሽ ኢትዮጵያ ወደብ አላት። ስለዚህ ይሄ የሁለቱ ኮመን ኢንትረስት የጠላቴ ጠላት የሚል የመበቀል እና ዝነኛ የሚሆን ስለዚህ የአብይን ስስ ብልቱን አግኝተውታል። አብይ ከረንሲ ይፈልጋል፣ ለጋሲ ይፈልጋል፣ ኢትዮጵያ ውስጥ ለረጅም ዘመን የሚገዛበት አጀንዳ ይፈልጋል። which is ቀይ ባህር ነው ማለት ነው፣ እኔ የምረዳው ማለት ነው። ስለዚህ ያንን ዘፈን የዘፈኑለት ለአብይ ግን ያልገባቸው ነገር ጻድቃን ቅድም ኤድመንድ እንዳለው
አውትስማርት ለማድረግ አብይን የሚፈልገውን ዘፈን እየዘፈኑለት ልክ እሱ እንደተጫወተው በሬ ሆይ ሳርሳሩን እያየ ገደሉን ሳታይ የሚለውን ለአብይ ሳርሳሩን እያሳዩ በኋላ ለመንጠቅ ነው አይደለ? እኔ ምን ያስታውሰኛል መሰለ መጽሐፍ ቅዱስ ላይ ያዕቆብ የሚባል መጽሐፍ በኋላ ከመቀየሩ አጭበርባሪ ነው የሚለው አታላዩ ነው የሚለው እግዚአብሔር እንደው ወንድሙ ላይ ቁማር ተጫውቶ የወንድሙን ቁማር በልቶ ሸሽቶ ሄደበታል። የተደበቀበት ላባ አለው። ከወንድሙ ጋር ቁማሩን ተጫውቶ ምናምን ወንድሙን አውትስማርት አድርጎ ለነፍሱ ሸሽቶ ወዴት ነው ሄደው? ወደ ላባ ቤት ነው ሄደው። እግዚአብሔር ግን ያቆየው ማን ነው? ከሱ የበለጠ ክፉና ተንኮለኛ፣ ከሱ የበለጠ ጨካኝ ያቆየው። አሁንም ያልገባቸው ነገር ጻድቃን ያዕቆብ ጋር አይደለም ኤሳው ጋር አይደለም ዲል እያደረጉ ያሉት፣ ከላባ ጋር ነው ዲል እያደረጉ ያሉት። አብይ አህመድ እንደ ላባ ነው። የወንድሙን በረከት ነጥቆ ሄዶ 21 ዓመት ነው ባሪያ የሆነው ያዕቆብ። 7 ዓመት 14 ዓመት 21 ዓመት እድሜውን ጊዜውን ጨርሶ ነው አቅሙን ጨርሶ ነው ዘመኑን ፈጅቶ ነው በነፃ 21 ዓመት አገልግሎ ነው የወጣው። ምክንያቱም ለሌባውም ሌባ ያዘጋጃል እግዚአብሔር፣ ለአጭበርባሪውም አጭበርባሪ ያዘጋጃል፣ ለብልጡም ብልጥ ያዘጋጃል። ስለዚህ ጻድቃን የስ እንደ ያዕቆብ ኤሳውን አታለው ሊሆን ይችላል ሩጦ የገቡት። ኤሳውን እንዳታለሉት ሊመስላቸው ይችላል አብይን ማታለል። አሁን ግን ድል እያደረጉ ያሉት ከላባ ጋር ነው። ክፉና ጨካኝ ከሆነው፣ ከሳቸው በላይ ተንኮለኛ ከሆነው፣ ከሳቸው በላይ ቁማርተኛ ከሆነው ከአብይ ጋር ነው ድል እያደረጉ ያሉት። ግን ለምንድን ነው አብይን አሰብን እየዘፈኑ አሰብን እናስመልስ ብለው አሁን የአብይ አቅም በተዳከመበት አብይ ጉልበት በሌለበት ጊዜ ይህንን እያሉ ያሉት? እንግዲህ እሳቸው ወደ ኢትዮጵያ ስልጣን ለመምጣት የሆነ ቦታ መጀመር አለብህ። ዝል ብለው መጥተው የኢትዮጵያ እኔ የኔ መረዳት ጻድቃን ትግራይ ታንሳቸዋለች። ጻድቃን የኢትዮጵያ ፕራይም ሚኒስተር ሆነው የመለስን ታሪክ ነው ሪቨርስ ማድረግ የሚፈልጉት። መለስ የሚባል መታሰቢያ መዘከሪያ እንዳይኖረው ከምድረገጽ ማጥፋት ነው የሚፈልጉት። እኔ እንዲህ ብዬ ነው የምረዳው እንጂ ትግራይን ብቻ ይዘው በትግራይ ይቀራሉ ብዬ አልረዳም። ለጻድቃን ኢጎ፣ ለጻድቃን ትዕቢት በጣም ትግራይ ታንሳለች። ስለዚህ ከትግራይ በቀጥታ ወደ አዲስ አበባ መጥተው 4 ኪሎ መግባት ነው የሚፈልጉት። አሁን ግን ጻድቃን የራሳቸው የሆነ ሰራዊት የላቸውም፣ የራሳቸው የሆነ ሪሶርስ የላቸውም፣ የራሳቸው የሆነ ነገር የላቸውም። ስለዚህ የግድ መጠቀም ያለባቸው ሪሶርስ የማን ነው? የአብይን ሪሶርስ ነው የሚጠቀሙት። የአብይን ጉልበት ነው የሚጠቀሙት። የአብይን አገዝ ነው የሚጠቀሙት። ሪሶርስ ያለው ሰራዊት ያለው ኦፊሻል የሆነ ገቨርንመንት የሆነ አብይ ነው። ስለዚህ አብይን ነው እየተጠቀሙበት ያሉት። አብይን ደግሞ ትግራይን ሂድና ውጋልኝ ቢሉት ትግራይን በቀጥታ ሊወጋ አይችልም። መጀመሪያ እኮ ብለውናል እኮ የትግራይ ሰራዊት የአብይን ሰራዊት ይቀላቀል ብለዋል። ትግራይ ዲፌንድ የሚያረጋት እንዳይኖር፣ ትግራይን ዲፌንድ የሚያረጋት ኃይል እንዳይኖር፣ ትግራይ የተጋለጠች እንድትሆን የኢትዮጵያ ሰራዊት ማነው የትግራይ ሰራዊት ግማሹ ወደ ብልጽግና ይግባ፣ ግማሹ ይበተን ብለዋል። ከዛ ደግሞ የኢትዮጵያ ሰራዊት ገብቶ የኤርትራና የኢትዮጵያን ድንበር ይጠብቅ ብለዋል። ሰውየው እኮ ሞክረዋል። ትግራይን ዲስመንትል አድርገው ትግራይ አቅምና ጉልበት የሌላት ሆና ለሳቸው የምትመች እንድትሆን ሞክረዋል፣ አልተሳካም። ስለዚህ አሁን ያላቸው ምርጫ የአብይን ሪሶርስ ሁሉ መጠቀም ነው። የአብይን ደግሞ ሪሶርስ ለመጠቀም አብይ በቀጥታ ሄዶ ትግራይን መውጋት አይፈልግም፣ አይችልም። ለምን? አንደኛ ፕሪቶሪያ የሚባለው ስምምነት አይፈቅድለትም፣ ፕሪቶሪያ ይከለክለዋል። ሁለተኛ የኢትዮጵያ ሕዝብም እንደ በፊቱ ሆ ብሎ ተከትሎት ሄዶ አይዋጋለትም። እንደ በፊቱ ልክ በፊት የትግራይ የኢትዮጵያን ሕዝብ ሁሉ አስተባብሮ እንደሄደ ኢትዮጵያ ሉጋ ትግራይ ሉጋ ሊሄድ ቢል እግሩን የሚያነሳለት ማንም የለም። ስለዚህ ለአብይ አህመድ የሚወዳትን የልቡን ትርታ ስስ ብልቱን ስለሚያውቁ አሰብን እናስመልስ የሚባለው አሰብን ሳይሆን ጻድቃን መምታት የሚፈልጉ ትግራይ ነው። አሰብ ኮንትና ኮድ ናት፣ ኮድ ወርድ ነው ለነጻድቃን። አሰብ ትግራይ ናት። ኤርትራ፣ ቀይ ባህር ምናምን እሷ ሁሉ በቀደም ጃን ምድር ነው አይደለ ሲናገር የሰማ ነው። አሰብ አይደለም፣ ቀይ ባህር አይደለም፣ ጭልፍ አይደለም፣ ፋኖ አይደለም፣ ኦል አይደለም፣ እኛ ነው ታርጌት የተደረግነው እንዳሉት ጻድቃን አሰብ የምትባለው ኢትስ ኮድ ወርድ ትግራይን መምታት ነው። ጻድቃን ኢትዮጵያ አሰብ ወደብ ተመልሰላት አሁን የእሳቸው ፕራዮሪቲ አይደለም። አብይን ሞባላይዝ ለማድረግ የአብይን ሪሶርስ ለመጠቀም የአብይን ስስ ብልት አውቀዋል። አብይ የሚፈልገውን ዘፈን ነው እየዘፈኑለት ያሉት። በሬ ሆይ ሳርሳሩ ስታይ ማለት ይሄ ነው። የበሬው ሳር አሰብ ናት። ዋናው ዓላማ ግን ትግራይን መምታት ነው የሚፈልጉት። ትግራይን መቆጣጠር ነው የሚፈልጉት። መበቀል ይፈልጋሉ። ይህ ህወሓት ውስጥ ያሉትን ይሄን ነጸ ደብረጽዮን እና ዓለም እና ምናምን በጣም ነው የሚልቋቸው።
ምክንያቱም እነዚህ ያንግ ናቸው፣ እሳቸው ኦልደር ናቸው። እኛንን ከእናንተ በፊት ታጋዮች፣ እኛንን ከእናንተ በፊት ቲፒኤልኤፍ፣ ከእኛ በላይ ቲፒኤልኤፍን አታውቁትም፣ ትላንትና መታችሁ እናንተ እኛን አውትሳይድ አድርጋችሁ ስልጣን ይዛችኋል የሚል በቀል ቁጣ አላቸው። ስለዚህ ምልል ነው የአብይን ስልጣን አብይን መጠቀም የሚፈልጉት ማነው አሰብን እያሉ የሚዘፍኗት እውነት ስለ ኢትዮጵያ ገዷቸው ሳይሆን አሰብ የአብይ አህመድ ስስብልት ናት። አብይ ለጋት ይፈልጋል። ስለዚህ የኮመን መጫወቻ ናት፣ ኮመን ፋክተር ናት አሰብ። በአሰብ ጀርባ ግን ያለችው ግን ትግራይ ናት። ትግራይ ነው መምታት የፈለጉት። በቀደም ዕለት እንደሰማኸው ተፈናቃዮችን አይደለም ምን አይደለም የፈለገውን ነገር ተጠቅመን ስልጣንን እንጠቅ ነው የሚሉት። ስልጣንን መመንጠል አለብን ነው የሚሉት። መንጠቅ አለብን አይደለ? ስልጣንን መንጠቅ አለብን ነው የሚሉት። በቃ we have to grab it ከእጃቸው ሄደን መንጠቅ አለብን። አሰብም የስልጣን መንጠቂያ አጀንዳ ናት እንጂ it's not about ስለ ኢትዮጵያ ገዷቸው አይደለም። ባይዘው ጻድቃን ማለት በጣም ሰልፊሽ ሰልፍ ሴንተርድ ከራሳቸውና ከራሳቸው በላይ የሚወዱት ነገር የለም። እዛ ላይ ሰምተህ ከሆነ ኢንተርቪው ላይ አንተ ምን ሰምተህ ያንተ የወጣው እንትን ላይ you can see ምን ያህል ሰልፊሽ እንደሆኑ ጨካኝ ደግሞ እንደሆኑ ሊቆም ይችላል ይላሉ። ልናስቆመው እንችላለን። በቃ እንደ ኪንግ ሜከር ናቸው ሰውየው። አቁሙ ካልኳቸው ያቆማሉ ይላሉ። ደግሞ ይሰድቧቸዋል። እነዚህ ተላላኪዎቹ ይሰድቧቸዋል። ለምሳሌ አክሱማውያን አቅሙ ትንሽ ሆና ሳለ ትልቅ የሆነ የሚመስለው ምናምን ወስላታ ምናምን እያሉ በአካባቢውን ጭምር ይሰድቧቸዋል። ልክ ነሽ። እንትኖችም ጄስቴሶችንም ጄስቴስማ ሁሉንም ደግሞ ፍንጫል እያሉ ነው የሚጠሯቸው። ፍራክቸርድ እያሉ ነው የሚጠሯቸው። የተሰባበሩ ናቸው። እና ሰውየው ስለ ኢትዮጵያም ገዷቸው አይደለም፣ የኢትዮጵያ ሉዓላዊነትም ገዷቸው አይደለም፣ የኢትዮጵያ አንድነትም ገዷቸው አይደለም። በፍጹም ኢትስ ኦል አባውት ፓወር። ስልጣን ደግሞ ከተያዘ ኢንዱስትሪዎችን ትቋቋማለህ፣ ትቆጣጠራለህ፣ ኤፈርትን ትቆጣጠራለህ፣ ያለውን የኢንካም ጀነሬት የሚያደርገውን ማዕድንን ትቆጣጠራለህ፣ ሁሉን ነገር ትቆጣጠራለህ። በቃ በ40 ዓመታቸው ያጡትን ስልጣንና ምቾት እንደገና ይቆጣጠሩታል ማለት ነው። እና አብይ እና አሰብ ጀስት ኪወርድ ናት፣ ምንድነው ኮድ ናት። ዝም ብላ የኮድ ወርድ ናት። የአብይን ሪሶርስ ለመጠቀም ነው። አብይ የሚፈልገውን ዘፈን ነው እየዘፈኑለት ያሉት። ምክንያቱም የራሳቸው ሰራዊት የላቸውም፣ የራሳቸው ሪሶርስ የላቸውም፣ የራሳቸውን አቅም የላቸውም። እና በአብይ ጀርባ ላይ ባይዘው አሁን ትግራይ ላይ ጦርነት እያሉ የሚገፋፉት እኮ አብይ እሳቸው ናቸው። አብይ አህመድ ከትግራይ ጋር መዋጋት ፈልጎ አይደለም። ብርሃኑ ጁላ አሁን ቀደም ስትል ነበር አይደለ? ታደሰ ወረደን ጠርተው እየተዘጋጃችሁብን ነው እንደዚህ ያላችሁብን ነው እያለ ብርሃኑ ጁላ ታደሰ ወረደን ይጠይቀው ነበር። ማነው ሶርስ ኦፍ ኢንፎርሜሽናቸው? እነ ጻድቃን ናቸው። ራሱም ያወጣው ነው። እግር እየጎተተ ነው ፌዴራል መንግስት መግባት አለበት ብለዋል ቃል በቃል ያለ። እንደውም ፌዴራል መንግስት በእነሱ ተገፋፍቶ ስላልገባ ነው እንጂ እንደነ ጻድቃን እኮ ምንድን ነበር አንዴ ትራምፕ ያለው ስለ ኮሪያ ሳውዝ ኮሪያ መሰለኝ የኒውክሌር ቦምብ እኮ ባተኑ እጄ ላይ ነው ያለ እሷን ብቻ መጫን ነው ብሏል። እንደ ትራምፕ ኒውክሌር ባተን ቢኖራቸው አክሰስ ቢኖራቸው ጻድቃን ትግራይ ላይ ይጫኑት ነበር። እውነት ነው። ፌዴራል መንግስት በእነሱ ግፍፊት በእነታደሰ ወረደ ጥበብ፣ በትግራይ ጀነራሎች ጥበብ፣ በቲፒኤልኤፍ ትዕግስት ነው እንጂ እንደነ ጻድቃን ቢሆን ኑሮ እኮ ፌዴራል መንግስት በቃ ፉል ብሎን ጦርነት ገብቶ ነበር። እንደነሱ ጉትጎታ ቢሆን እና ፌዴራል መንግስቱ ሚስኢንፎርም የሚያደርጉ ያሉት እነ ጀነራል ጻድቃን ናቸው። የሚገፋፉት ያሉት እነ ጀነራል እናቶ ጻድቃን ናቸው። ተዋጋ ሂድ፣ እየተዘጋጁብህ ነው፣ ሊመጡብህ ነው፣ ከፋኖ ጋር እየሰራ ነው፣ ከሻቢያ ጋር እየሰራ ነው። ጌታቸውም እኮ ብሎናል። ከፋኖና ከሻቢያ ጋር ሆነው ፌዴራል መንግስትን እንጣል እያሉ ነው ብሎ ጌታቸው ነግሯል። እቺ የማን ኢንፎርሜሽን ናት? የነ ጌታቸው። እሳቸውን በቀደም አሉ ከፋኖ ጋራ ከሻቢያ ጋር ሆነው ፌዴራል መንግስትን። ይሄ የማን ኢንፎርሜሽን ነው? የነሱ ኢንፎርሜሽን ነው። ኢቨን ፌዴራል መንግስቱን ሚስ ኢንፎርም ነው እያደረጉት ያሉት፣ ተገፋፍቶ በቁጣ ወደ ጦርነት እንዲገባ እና በትግራይ ላይ የሚደረግ ማንም ነገር ጦርነት ቢደረግ ከዚህ በኋላ የነጻድቃን ጦርነት ነው። የፌዴራል መንግስት ራሱን ችሎ የመጣበት ሳይሆን በነጻድቃን ጉትጎታና ግፊት የሚደረግ ጦርነት ነው። እኔ እንደዛ ነው የምረዳው።